በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ከዚህ ከመንፈሳዊው የቴሌቪዥን መርሃ ግብር የሚቀርብላችሁን የእግዚአብሔርን ቃል የምትከታተሉ የእግዚአብሔር የአምላካችን ጸጋና ሰላም የእናታችን የቅድስተ ቅዱሳን የድንግል ማርያም መልጃና ጸሎት በያላችሁበት ይጠብቃችሁ። እንግዲህ እግዚአብሔር አምላካችን ቢረዳንና ቢያግዘን በዛሬው ዕለት በዚህ ወቅት የሚነገረውን የእግዚአብሔርን ቃል በማንሳት እንነጋገራለን። ርዕስ የምናደርገው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ የመዘገበውን የእግዚአብሔርን ቃል ሲሆን ቃሉ እንዲህ ይላል። አሁን ግን ክርስቶስ ላንቀላፉት በኩር ሆኖ ከሙታን ተነስቷል ይላል። አሁን ግን ክርስቶስ ላንቀላፉት በኩር ሆኖ ከሙታን ተነስቷል። እንደሚታወቀው ሁሉ በዚህ አሁን ባለንበት ወቅት ስለ ትንሣኤው አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ እንደወረደና ስለ ሰው ልጆች ኃጢአትና በደል ሲል በመስቀል ላይ መሰቀሉን እንዲሁም ደግሞ መሞቱን ሞቱንም ደግሞ ድል አድርጎ በኃይልና በስልጣን መነሳቱን ቤተ ክርስቲያን በዚህ ወቅት ለአማኞች ልጆቿ በጥልቅና በብቃት ትናገራለች፣ ትመሰክራለች ማለት ነው። ይህንን የትንሣኤውን ማግስት ወይንም በዚህ በዘመነ ትንሣኤ እስከ በዓለ ሃምሳ ድረስ አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳ ሁሉ ቤተ ክርስቲያንም ደግሞ የሚያምኑ ልጆቿ ከሙታን በላይ መሆን እንዲችሉ ትንሣኤ ሙታን እንዳላቸው የምትሰብክበት ወቅት ስለሆነ ዛሬ በዚህ ዙሪያ እንነጋገራለን። አምላካችን እግዚአብሔር ይርዳን። እንግዲህ ቅዱስ ጳውሎስ ቀደም ሲል እንደተመለከትነው ሁሉ ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባቸዋለሁ አለ። ወንጌል ማለት የምስራች ማለት ነው። ጳውሎስ የመሰከረውን ስለ እርሱ የተናገረውን ሁሉ እውነት እንደሆነ፣ እርሱ ሕይወት እንደሆነ፣ እርሱ መንገድ እንደሆነ፣ እርሱም ደግሞ በእርሱ የተመሰከረው ነገር ሁሉ የሰው ልጆች ጸንተው የቆሙበት አቅምና ጉልበት እንደሆነ በእርሱም ደግሞ የሰው ልጅ ሁሉ የዳነበት ወንጌል ስለሆነ ይህንን የዳናችሁበትን ይህንም ደግሞ ጸንታችሁ የቆማችሁበትን ወንጌል አሳስባቸዋለሁ። ክርስቶስ ከሙታን እንደተነሳ ትንሣኤውን በኃይልና በስልጣን እሰብክላቸዋለሁ እያለ ቅዱስ ጳውሎስ ስለ ክርስቶስ ትንሣኤ በዚህ መንገድ ይናገራል ማለት ነው። የአንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 ጀምረን የምንመለከተው ታሪክ ነው። ቁጥር 3 ጀምሮ ስንመለከት እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሦስተኛውን ቀን ተነስተዋል አለ። ስለ ኃጢአታችን ሞተ። ኃጢአት ሰውና እግዚአብሔርን ቆርጣ የምትለይ ምሳር ስለሆነች የሰው ልጅ ለ5500 ዘመን በገነት የነበረውን መታመን ካጣ በኋላ እግዚአብሔርን የሚያክል ጌታ ገነትን የሚያክል ቦታ አጥቶ አዳም ሔዋን የሰይጣን አገልጋዮች ሆነው
በደላቸው ኃጢአታቸው እየተመሰከረባቸው ጽድቃችን እንኳን የመርገም ጨርቅ ከሚሆን ድረስ የሰው ልጆች በብዙ ድካምና በብዙ የጨለማ ሕይወት ውስጥ አልፈዋል ማለት ነው። የዘመኑ ፍጻሜ በደረሰ ጊዜ የሰው ልጅ ኃጢአት ጊዜው ማብቂያው ሲደርስ ኢየሱስ ክርስቶስን አባቱ አብ እግዚአብሔር አብ ሳይራራለት ወደዚህ ምድር ላከው። የተላከው ወልድ ኢየሱስ ክርስቶስ ስለ ኃጢአታችን በመስቀል ላይ ሞተ ይላል። እንግዲህ ከዚህ በኋላ ከሞቱ በኋላ እንደተቀበረ መጽሐፍ ቀድሞ እንደተመሰከረለት ሁሉ በመጽሐፍ በሦስተኛውን ቀን ተነስቷል ይላል። እንግዲህ አምላካችን ኢየሱስ ክርስቶስ ከሙታን ተለይቶ ሲነሳ መግነዝ ፍቱልኝ፣ መቃብር ክፈቱልኝ አላለም። ትዝ ይላችሁ እንደሆነ በዮሐንስ ወንጌል በምዕራፍ 20 ላይ እንደምንመለከተው እነ መግደላዊት ማርያም ወደ መቃብሩ በሚገሰግሱበት ጊዜ ያ የተገጠመው ድንጋይ ማን ያንከባልልልናል እያሉ ሲጨነቁ ሲያሳስባቸው ነበር። ነገር ግን ወደ መቃብሩ ሲደርሱ መቃብሩም ባዶ ሆኖ የሰጉት ድንጋይም ደግሞ ተንከባሎ በድንጋዩ ላይ ደግሞ በመቃብሩ ላይ የእግዚአብሔር መላእክት ተገልጠው ሕያውን ከሙታን መካከል ስለምን ትፈልጋላችሁ? እርሱ በዚህ የለም፣ እንደተናገረ ሁሉ እርሱ ተነስቷል በማለት መግደላዊት ማርያም በዚያ ልቧ በሐዘን በተሰበረ ጊዜ በስሟ ጠርቷት ሕያው መሆኑን ሞትን ድል አድርጎ መነሳቱን መስክሮላታል ማለት ነው። ቅዱስ ጳውሎስ እንግዲህ እየተናገረ ያለው ስለዚህ ትንሣኤ ነው። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 ጀምሮ ያለውን እርሱ እንደተናገረው መጽሐፍም እንደሚል በሦስተኛው ቀን ከሙታን ተለይቶ ተነስቷል በማለት ለሚከተሉት ለቆሮንቶስ ክርስቲያኖች የጌታችንን የአምላካችንን የኢየሱስ ክርስቶስን ትንሣኤ ይመሰክራል ማለት ነው። ይህንን ስናይ ክርስቶስ ባይሞት ኖሮ ወይንም ደግሞ ክርስቶስ ባይቀበር ኖሮ ከሞትም መካከል ደግሞ ሞትን ድል አድርጎ ባይነሳ ኖሮ ምንድነው ጣፋንታችን የሚለውን ስናይ ክርስቶስ ለምን ሞተ የሚለውን ነገር ስንመለከት አንደኛ ስለወደደን ነው። መቼም ከተፈጠረው ፍጥረት ሁሉ እግዚአብሔር በአርአያውና በአምሳሉ የፈጠረው የሰው ልጅ ነው። የሰው ልጅ መተኪያ የለውም። የሰው ልጅ ምትክ የለውም። እጅግ ውድ ፍጥረት ነው ወገኖቼ። ዛሬ እርስ በራሳችን እንገፋፋ፣ እንደማይጠቅም እንደ ርካሽ ዕቃ እንሆን እንጂ ብዙ ቁሳዊ ነገሮች ማቴሪያሎች ተወደው የሰው ልጅ ረከሰ ረክሶ ይታይ እንጂ የሰው ልጅ እጅግ በጣም ውድ ነው። በምድር ላይ ብንኖርም መከራውና ስቃይ ቢፈራረቅብንም ማግኘትና ማጣት ቢፈራረቅብንም የሰው ልጅ ግን በእግዚአብሔር አርአያና አምሳል የተፈጠረ ውድ ፍጥረት ስለሆነ ይህንን ከእግዚአብሔር የተለየውን የሰውን ልጅ ወደ ራሱ ለማምጣት ስለወደደን ስላፈቀረን ክርስቶስ ከሙታን ተለይቶ ተነሳ ወይንም ደግሞ ስለሁላችን ስለ ኃጢአታችን ሞተ ብለን ብንመሰክር መስቀል ላይ የመውጣቱ ምስጢር ሌላ ለምንም ሳይሆን ስለወደደን ነው። መጽሐፍ እንዲህ ይላል፣ አምላካችን ኢየሱስ ክርስቶስ ጠባቂ እንደሆነ እሱ እረኛ እንደሆነ ሲናገር በዮሐንስ ወንጌል ምዕራፍ 10 ቁጥር 14 ላይ መልካም እረኛ እኔ ነኝ፣ እኔ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ደግሞ ስለ በጎቼ አኖራለሁ ብሎ ተናግሯል። ምንደኛ ያይደለ እውነተኛ እረኛ ስለሆነ ምንደኛ የሆነው ተኩላ በመጣ ጊዜ እንደሚሸሽ መጽሐፍ ይነግረናል። እርሱ ግን የነፍሳችን ጠባቂ ሰራያችን ከሰይጣን ቁራኝነት ነፃ ሊያወጣን የመጣ ነውና እንዲሁ ምድረ በዳ ሊተወን ስላልወደደ ስለ በጎቼ ስለ ሰው ልጆች ነፍሴን አኖራለሁ ብሎ ተናገረ። ስለዚህ እግዚአብሔር ስለወደደን መስቀል ላይ ተሰቅሎ ሞተ ልንል እንችላለን፣ ስላፈቀረን ማለት ነው። ሁለተኛ ደግሞ ይህንን ስንመለከት እኛ ልጆቹን ወደ ሕይወት ሊያመጣን አምላካችን ኢየሱስ ክርስቶስ ስለኛ ሲል ሞተ፣ ሞታችንን ገድሎ ትንሣኤያችንን ሰበከልን። እንደሚታወቀው ከተፈጠረው ከ22ቱ ስነ ፍጥረታት መካከል ትንሣኤ ያለው ወገኖቼ የሰው ልጅ ብቻ ነው። ሁሉ ከምድር ነው። የሰው ልጅ ከሞት በኋላ ሕይወት አለው።
አልዓዛርን ከመቃብር የቀሰቀሰው አምላካችን ኢየሱስ ክርስቶስ እርሱ ሞትን ድል አድርጎ እንደተነሳ ሁሉ የሚያምንበት ሁሉ ከመቃብር በላይ ሆኖ በእግዚአብሔር ፊት ይቆማል። ይህ የሰው ልጅ ማለት ነው። ለሰው ልጅ ትንሣኤ ያስፈለገበት ምክንያት ሰው የተፈጠረው ለሞት ሳይሆን በሕይወት ለመኖር ስለሆነ በኃጢአት ሞተን በራሱ ላይ በደልን ኃጢአትን አባታችን አዳም ስላመጣ የአዳምን ሞት ይገድል ዘንድ አምላካችን ኢየሱስ ክርስቶስ በመስቀል ላይ ሞተ። ሞትንም ደግሞ ድል አድርጎ ተነሳ። ሞት የማይገባው አምላክ ሞቶ ከኃጢአት ፍርድ ሁላችንን ነፃ አደረገን። ከመቃብር በታች የነበርነውን ከመቃብር በላይ አደረገን። የማንጠቅም ባሮች የነበርነውን ሕያውና ለዘላለም በምስጋና የምንኖር የእግዚአብሔር ልጆች እንሆን ዘንድ ስልጣንን ሰጠን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን እውነት ቅዱስ ጳውሎስ ሲመሰክርልን በተሰሎንቄ ምዕራፍ 3 ላይ ኢየሱስ ክርስቶስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ክርስቶስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋል ተብሎ ተነግሯል። እግዚአብሔር ከእርሱ ጋር ያመጣቸዋል። እንግዲህ ይህንን እውነት በሚገባ ስንመለከት የተወደዳችሁ የእግዚአብሔር ልጆች ለስም አጠራሩ ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ ለመረጣቸው ለለያቸው ለደቀ መዛሙርቱ ቀደም ሲል እንደሚሰቀል ከመስቀል ላይም ደግሞ ሆኖ የሚደርስበትን መከራ የሰው ልጆች ፍጡራን በፈጣሪያቸው ላይ እንዴት እንደሚጨክኑ ተጠማው እስኪል ድረስ እርቃኑን እንደሚሰቅሉት አምላካችን ኢየሱስ ክርስቶስ ቀደም ሲል ለደቀ መዛሙርቱ ነግሯቸዋል፣ አስጠንቅቋቸዋል። ስለ ትንሣኤውም አስቀድሞ መስክሯል ጌታችን አምላካችን ኢየሱስ ክርስቶስ ለደቀ መዛሙርቱ። ስለዚህ በዚህ በማቴዎስ ወንጌል ምዕራፍ 20 ቁጥር 18 ላይ በምንመለከትበት ጊዜ እንዲህ የሚል ቃል እናገኛለን። የሰው ልጅም ለካህናት አለቆችና ለጻፎች ይሰጣል፣ የሞት ፍርድም ይፈረድበታል፣ ሊዘባበቱበትም፣ ሊገርፉትም፣ ሊሰቅሉትም ለአሕዛብ አሳልፈው ይሰጡታል። በሦስተኛው ቀን ይነሳል። ይህንን ሞትን ድል ነስቶ አምላካችን መድኃኒታችን ኢየሱስ ክርስቶስ አሳይቶናል ማለት ነው። በነፍሱ ወደ ሲኦል ወርዶ ለነፍሳት ሰላምን ሰበከላቸው፣ ነፃም አወጣቸው። በሲኦል የሚሰቃዩትን በሲኦል የሚቃጠሉትን ነፍሳት አሁን እግዚአብሔር ረስቶናል ብሎ አዳም የገባውን ቃል ኪዳን የዘነጋ መስሎት እግዚአብሔር በተስፋ ሆኖ ይመለከተን ዘንድ ያየን ዘንድ እንደሆነ እስቲ ለጸሎት ተነሱ ብሎ ልጆቹን በሲኦል ባስነሳ ጊዜ ለጸሎት ቁሙ ብሎ በጸለዩ ጊዜ የሰላሙ ባለቤት የሰላሙ አለቃ መድኃኒታችን ኢየሱስ ክርስቶስ በሲኦል ላሉት በመከራ በጭንቀት ውስጥ ላሉት ገብቶ ሰላም ለሁላችሁ ይሁን አላቸው። ይህንን ሰላም እግዚአብሔር ለሁላችን ይስጠን። ወገኖቼ አሁን ሰላም ያስፈልገናል። አሁን እረፍት ያስፈልገናል። የእግዚአብሔር የማዳኑ ሥራ በእኛ እንዲገለጥ ሀገራችን ካለባት መከራ ትድን ዘንድ በሀገራችን የሚታየው ይህ መከራ ይስቃይ ጸጥ ይል ዘንድ የእግዚአብሔር ሰላም ያስፈልገናል። እግዚአብሔር ሰላምን ካልሰጠ የትኛውም ነገር ሰላምን ሊያመጣ አይችልም። ወገኖቼ ከእግዚአብሔር የሆነ የእግዚአብሔርን ቃል ይናገራል፣ የእግዚአብሔርን ቃልም ደግሞ ይሰብካል ተብሎ ተጽፏል። የሰው ልጅ በምድር ላይ የመኖሩ ምስጢር መልካሙን ሰርቶ ወደማያልፈው እንዲሸጋገር ስፍራ የተዘጋጀለት በሰማያት ስለሆነ በምድር እየኖረ መልኩ ሳይቀየር አምላኩን መስሎ አምላኩን ሰብኮ እንዲያልፍ ነው። ሀገር ደግሞ ሰላም የምትሆነው ሰላማውያን ፍጥረቶች የሰው ልጆች በምድር ላይ ሲበዙ ነውና ሰላሙን አምላካችን እግዚአብሔር ለሁላችን ያብዛልን። ሰላም ለእናንተ ይሁን አላቸው። በሲኦል እየተሰቃዩ በእሳት መካከል ለነበሩት ሰዎች ሰላምን ሰበከላቸው፣ ከጭንቀትም ደግሞ ነፃ አወጣቸው ይላል። ይህንን እውነት ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ሲገልጥልን እንዲህ ብሎ ተናገረ። በሥጋ ሞተ፣ በመንፈስ ግን ሕያው ሆነ።
በእርሱ ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰላምን ሰበከላቸው አለ። በሰይጣን እስር ውስጥ ለነበሩት ሰዎች፣ በብዙ መከራና በብዙ ጭንቀት ውስጥ ለነበሩ ሰዎች በሥጋ ሞቶ በመንፈስ ግን ሕያው ሆኖ በወህኒ ለነበሩ ነፍሳት ሰላምን ሰበከላቸው። ዛሬ በሰይጣን እስራት የተያዙ ብዙ ወገኖች አሉ። ይህ የምስራች ወንጌል የሚያስፈልጋቸው በጸበል ፈውታ ብትሄዱ በብዙ መከራ ውስጥ የሚሰቃዩ የእግዚአብሔርን የማዳን ቀን የሚጠባበቁ ብዙ ወገኖች አሉ። በየሆስፒታሉ ስትሄዱ በአልጋ ቁራኛ በደዌ ዳኛ ተይዘው የሚጨነቁ ወገኖች ብዙ ነፍሳቶች አሉ። ዛሬ እኛ በሥጋ ያለን ጤናችንም ሙሉ የሆንን በብዙ ማመስገን እየቻልን ከምስጋና ርቀን ብንኖርም እግዚአብሔር አምላካችን ኢየሱስ ክርስቶስ ለሁላችንም ግን ሰላምን ሊያበዛ የሚችል አምላክ ነው ማለት ነው። ስለዚህ በወህኒ ለነበሩ ነፍሳት ሰላምን ሰበከላቸው ይላል። እንግዲህ ይሄንን ሁሉ የሰው ልጅ የተደረገለትን ውለታ አምላክ ሰው ሆኖ ሰው አምላክ ሆኖ በሥጋ ከድንግል ማርያም የተወለደው መድኃኒታችን ኢየሱስ ክርስቶስ የኛን ኃጢአት ሳይኖርበት ኃጢአተኛ ሆኖ ወንጀል ሳይኖርበት ከወንጀለኞች መሃል ተሰቅሎ ሕይወቱን ሰጥቶ እርቃኑን በመስቀል ላይ ሞቱን ከሰጠን ስለ ሰው ልጅ ሲል ደግሞ ትንሣኤ የሆነውን ብርሃኑን ከገለጠልን ትንሣኤውን የሚያስብ የሰው ልጅ በምድር ላይ ምን መምሰል አለበት? እንዴት ነው ትንሣኤውን የምናስበው ብለን ስንመለከት አንደኛ አዲስ ሕይወትን ማሰብ ያስፈልገናል ማለት ነው። አዲስ ሕይወት። ስለ አዲስ ሕይወት ስናስብ ምድራዊ የሆነውን እንተዋለን። ቅዱስ ጳውሎስ የተናገረው ይህ ነው። ምድራዊ የሆነው ስጋችን ቢፈርስ እንኳን እግዚአብሔር በሰማይ በእጅ ያልተሰራ እንዳለን እናውቃለን ይላል ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ላይ እንደተናገረው ማለት ነው። ስለዚህ ይህንን ስናስብ በሰማይ ስፍራ እንዳለን ስናስብ እምነታችንም ከንቱ እንዳይደለ እንረዳለን ማለት ነው። ያመነው ዘላለማዊ እንደሆነ እናውቃለን። የተከተልነው እነ ቅዱስ ጴጥሮስ ሁሉን ጥለን ተከተልን ብለውታል። ሁሉን ጥለው ለተከተሉት ደግሞ ይህ የመሰከረላቸው አምላካችን ኢየሱስ ክርስቶስ እውነት እውነት እላቸዋለሁ ስለ ወንጌል ሲል ስለ እኔ ሲል ሚስቱን ወይም ልጆቹን ጥሎ የተከተለኝ ሁሉ ዋጋው በመጨረሻው እጅግ በጣም ይልቃል፣ ከፍ ያለ ዋጋ ያገኛል ብሎ የማይጠፋ ዋጋ እንዳለን አምላካችን ኢየሱስ ክርስቶስ ተናግሯል ማለት ነው። እምነታችን ከንቱ እንዳይደለ ስለ አዲሱ ሕይወት ስናስብ እናውቃለን ማለት ነው። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 12 ላይ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶች ትንሣኤ ሙታን የለም ለምን ይላሉ። ሰዱቃውያን ክርስቶስ አልሞተም ትንሣኤ ሙታን የሚባል ነገርም የለም ብለው ይናገራሉ። አንድ የስንዴ ቅንጣት ወደ ምድር በወደቀች ጊዜ ብዙ ሆና እንደምትነሳ ሁሉ እንደምትበቅል ሁሉ የሚያውኑበት ሁሉ በሕይወት ይኖሩ ዘንድ ሁሉን ወደ ራሱ ይመልስ ዘንድ ክርስቶስ ሞቶ ሞትን ድል አድርጎ እንደተነሳ መጽሐፍ ይህንን ይመሰክራል። ሰዱቃውያን እንደሚሉት ትንሣኤ የለም ለሚሉት ቅዱስ ጳውሎስ መልስ ሲሰጣቸው ትንሣኤ ከሌለ ክርስቶስ አልተነሳማ፣ ክርስቶስ ካልተነሳ ስብከታችን ሁሉ ከንቱ ነው፣ እምነታችንም ከንቱ ነው ብሎ ቅዱስ ጳውሎስ የትንሣኤውን ታላቅነት የትንሣኤውን ክብር ይናገራል፣ ይመሰክራል ማለት ነው። እንግዲህ ክርስቶስ ካልተነሳ ስብከታችን ከንቱ ነው የሚለው ቃል ይህንን ስናስተውል አምላካችን ኢየሱስ ክርስቶስ ቀደም ሲል በማቴዎስ ወንጌል ምዕራፍ 9 ቁጥር 35 ላይ ብዙ ሕዝቦችን አየና አዘነላቸው። አይቶ አዝኖ አንገቱን ነቅንቆ ከንፈሩን መጦ ማለፍን አልወደደም እና አዘነላቸው ይላል። እግዚአብሔር አምላካችን ለፍጥረቱ የሚያዝን አምላክ ነው። ስለዚህ ነው በመግቦቱ የሚመግበን በጠብቆቱም ደግሞ የሚጠብቀን። ወገኖቼ እንዳሰብነው ሳይሆን እንዳሰበልን ነው እየኖርን ያለነው። ብዙ ሕዝቦች ተቅበዝብዘው ደክመው አያቸውና አዘነላቸው። መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው ብሎ 12ቱን ደቀ መዛሙርት መረጠ። እነዚህ የተመረጡት ደቀ መዛሙርት በሕይወት መጽናት
ወንጌልን ተሸክመው ወደ ዓለም በሚጓዙበት ጊዜ የሚያገኛቸው መከራ ሁሉ አምላካችን ኢየሱስ ክርስቶስ ነግሯቸዋል። እኔን አሳደውኝ ከሆነ እናንተም ደግሞ አብልጠው ያሳድዷቸዋል። እኔን ጠልተውኝ ከሆነ እናንተንም ደግሞ አብልጠው ይጠሏቸዋል። ምክንያቱም ከጌታው የሚበልጥ አገልጋይ የለም፣ ከመምህሩ የሚበልጥ ደግሞ ደቀ መዝሙር የለም። ስለዚህ እኔን ጠልተውኝ እንደሆነ እናንተንም ደግሞ አስቀድሞ እንደው ይጠሏቸዋል በማለት ሊደርስባቸው የሚችለው መከራ ሁሉ ነግሯቸዋል ማለት ነው። እኔ እንደ በጎች በተኩላዎች መካከል እልካቸዋለሁ። እንደ ርግብ የዋሆች ሁኑ፣ እንደ እባብ ደግሞ ልባሞች ሁኑ እያለ በኋለኛው ዘመን ከትንሣኤው በፊት በአላውያን ነገስታት በአላውያን አህዛብ የሚደርስባቸው መከራና ስቃይ አምላካችን ኢየሱስ ክርስቶስ ለደቀ መዛሙርቱ ተናግሯል፣ መስክሮላቸዋል ማለት ነው። እንግዲህ ደቀ መዛሙርቱም ይህንን የክርስቶስን እውነት የሰሙትን ወንጌል ተቀብለው አምነው ሁሉን ጥለው እርሱን ተከትለውታል። ስለዚህ ትንሣኤ የለም ከተባለ የነዚህ የደቀ መዛሙርት ሁሉ ድካም ከንቱ ሆነ ማለት ነው። ትንሣኤ የለም ከተባለ ሁላችን ያመነው ሁሉ እምነታችን ከንቱ ሆነዋል ማለት ነው። ስለዚህ ቅዱስ ጳውሎስ ይህንን ሲመሰክር ክርስቶስ አልተነሳም፣ ትንሣኤ የለም ብለን የምንናገር ከሆነ ስብከታችን፣ እምነታችን ሁሉ ከንቱ ነው በማለት ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ይህንን መስክሮላቸዋል ማለት ነው። ወገኖቼ ይህንን የትንሣኤውን ወቅት በምናስብበት ጊዜ በእውነት አምላካችን ኢየሱስ ክርስቶስ መከራን እንዳናስብ ስለ ሁላችን መከራን ተቀብሏል። አልሞተም እንዳንን መጻሕፍት እንደመሰከሩት በመስቀል ላይ ተፈጸመ ብሎ ነፍሱን አሳልፎ ሰጥቷል። ወደ መቃብር ወርዷል። ከመቃብርም ደግሞ ሞትን ድል አድርጎ ተነስቷል። ከዚህ የምንረዳው አንዳንዶቻችን በመቃብር የምንቀር ብቻ እየመሰለን ለሰው መኖር ያልቻልን ዘመናችንን ሁሉ በክፋትና በኃጢአት የምንጨርስ ወገኖች አለን። ዓለማውያን ብቻ የሆንን በስጋ ብቻ የምንኖር የሚመስለን ትንሣኤ እንደሌለን ያልተረዳን በመከራና በስቃይ ውስጥ ሆነን ለነፍሳችን ስንቅ ያላዘጋጀን ብዙ ወገኖች ስላለን ትንሣኤውን ስናስብ ሕይወት እንዳለን ሰው ሁሉ ከሙታን ተለይቶ እንደተነሳ አምላካችን ኢየሱስ ክርስቶስ የአዳም ልጅ ሁሉ ከመቃብር በላይ ነውና ይነሳል። ያ ትንሣኤ የክብር ትንሣኤ ያለ፣ የውርደት ትንሣኤ ያለ ወገኖች፣ የሰው ልጅ ሁሉ ሥራ በዚህ ሰዓት ነው የሚገለጠው። ስለዚህ በዚያ በሚገለጥበት በመላእክቱ ፊት አምላካችን ኢየሱስ ክርስቶስ ሲመጣ በማቴዎስ ወንጌል ምዕራፍ 25 ላይ እንደተመዘገበ ሁሉ እናንተ የአባቴ ብሩካን የሚለውን ድምፅ ልንሰማ የምንችለው ዛሬ በተሰፈረልን ዕድሜ መልካም ሥራ ስንሰራ ብቻ ነው። ትንሣኤን የሚያስብ ትውልድ ለተራበ ያበላል። ትንሣኤን የሚያስብ ትውልድ መልካም ሥራን ይሰራል። ትንሣኤን የሚያስብ ትውልድ መልካም አገልጋይ ይሆናል። ዛሬ በአገልግሎታችን ሁሉ እግዚአብሔር እንዲከብር፣ በንግዳችን ሁሉ እግዚአብሔርን እንዲከብር፣ በምንኖርበት የሕይወት ኑሮ ሁሉ እግዚአብሔራዊ የሆነ ሕይወት እንዲኖረን እግዚአብሔር አምላካችን ይርዳን። ትንሣኤውን የምናስበው በዚህ በኩል ጉልበት እናገኝ ዘንድ ነው። ምንደኛ ከሆንን፣ ቸልተኞች ከሆንን የምንነሳው ትንሣኤ የክብር ሳይሆን የመከራ ነው፣ የስቃይ ነው። ስለዚህ በዚህ ሰዓት ደግሞ የምናገኘው ድምፅ እናንተ ርጉማን ለሰይጣንና ለመላእክተኞቹ ወተዘጋጀ ወደ መለኮት እሳት ሂዱ፣ ከፊቴ ወግዱ። ወገኖቼ ሰው ሂድ ቢል ሰው ወደ እግዚአብሔር ሊጠጋ ይችላል። እግዚአብሔር ሂድ ካለ ወደ ማን ሊሄድ ይችላል? ስለዚህ በእያንዳንዱ የኑሮ ሕይወታችን ላይ በምድር ስንኖር የተሰፈረ ዕድሜ እንዳለን እናውቃለን። ግማሹን በእንቅልፍ እንጨርሳለን፣ ግማሹን በሐሜትና በኃጢአት እንጨርሳለን። ጥቂቷንም ደግሞ ጥቂት ነገር ሳንሰራ እናልፋለን። ዕድሜያችን እንደ ሸማኔ ድር ይፈጥናል። እኛ ግን ዛሬም ሕይወታችንን ዞር ብለን ማየት ካልቻልን ወገኖቼ ልክ መጽሐፍ እንደመሰከረልን ስለ ትንሣኤው ብርሃን እየታወጀልን የጨለማ ልጆች መሆናችን አይቀርም። ስለዚህ እኔና እናንተ የትንሣኤ ልጆች ነን። ብርሃን ለሁላችን ወጥቶልናል።
ለስም አጠራሩ ክብር ይግባውና አምላካችን ኢየሱስ ክርስቶስ ሞቱን በሚመስል ሞት ከእርሱ ጋር የሞቱት ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንደሚነሱ አስተምሮናል። የትንሣኤ ልጆች የሆኑ ደግሞ ክርስቶስን በሥራ የሚከተሉ ክርስቶሳውያን ደግሞ በመከራ በብዙ ድካም እየኖሩ አምላካቸውን ኢየሱስ ክርስቶስን መብራታቸውን ይዘው የሚጠባበቁ ይሆናሉ ማለት ነው። በዚህም ያ የምንናፍቀው ሙሽራ መምጣቱ አይቀርም። ይመጣል፣ ከመላእክቱ ጋር ይመጣል እግዚአብሔር ለፍርድ። በዚያን ሰዓት ሞገስ የሚሆነን መልካም ሥራ የሚሆነን ከትንሣኤው የተማርነውን ብርሃን በትንሣኤ ያገኘነውን ጸጋ ይዘን ከመቃብር በላይ መሆናችንን ሙሽራውን ለመጠበቅ ስንዘጋጅ ነውና እኔና እናንተም ደግሞ በሥጋ ብናንቀላፋም ሕያው ስለሆንን እርሱ ሕያው ሆኖ ከሙታን ተለይቶ እንደተነሳ ሁሉ እኛም ደግሞ ክርስቲያኖች ሞትን ከሞትን በኋላ ሕይወት እንዳለን መጽሐፍ መስክሮልናል፣ እንነሳለን ማለት ነውና የምንነሳው ትንሣኤ ግን ለክብር ለመከራ ሳይሆን ለስቃይ ሳይሆን ለሕይወት ለብርሃን እንዲሆን አምላካችን እግዚአብሔር ይርዳል። አሁን ግን ክርስቶስ ላንቀላፉት በኩር ሆኖ ከሙታን ተለይቶ ተነስቷል ብሎ ቅዱስ ጳውሎስ እንደተናገረው እኔና እናንተም የተነሳውን ክርስቶስን ስንሰብክ ለኃጢአት ሞተን ለጽድቅ ነቅተን መልካሙን ሥራ ሰርተን ዳግመኛ ለፍርድ ሲመጣ የዘንባባውን ዝንጣፊ ይዘን ነጩን ተጎናጽፈን እርሱ እንድንቀበል አምላካችን እግዚአብሔር ይርዳን። ያስተማረን የመከረን ቅዱሱ አምላካችን እግዚአብሔር ከሁላችን ጋር ይሁን። ሀገራችን ኢትዮጵያን አምላካችን እግዚአብሔር ይጠብቅልን። ወስብሐት ለእግዚአብሔር። ይቆየን።